በፊዚክስ ትምህርታችን ነው ዛሬ ተመለስነው ዳይናሚክስን ከዚህ በፊት በቪዲዮም እንዲሁ በኖት ለማስተማር ሞክረናል ግን እስኪ ለየት ባለ መንገድ ሰፋ አድርገን ዳይናሚክስን ለማየት ነው ያሰብነው ሶ dynamics definition ነው የምንጀምረው dynamics is a branch of mechanics which deals with the motion of the bodies under the action of force ነው የሚለው dynamics ማለት ከሜካኒክስ ብራንች ውስጥ ነው ሜካኒክስ mainly ለሁለት ይከፈላል kinematics እና or kinematics እና dynamics ተብሎ dynamics የሚባለው አንዱ የሜካኒክስ ብራንች ሆኖ ስለ motion of the bodies ስለ ቦዲዎች motion እንቅስቃሴ ሶ ስለ እንቅስቃሴው ሲያጠና ደግሞ ከኪኔማቲክስ የሚለየው under the action of force ፎርሱን ምን በማድረግ ነው እሱን በማሰብ ነው ማለት ነው kinematics ስንል ምናጠናው simply ስለ motion of the object ነው motion of the object ማለት ስለ ኮዙ አናወራ kinematics ላይ dynamics ላይ ግን ምንድነው ያ ቦዲ in motion እንዲሆን ያደረገው የሚለው ያወራል that means ስለ ፎርስ ያጠናል ማለት ነው አንድን ቦዲ ወደ motion የሚያመጣውና ከሞሽን ወደ አትሬስት የሚያመጣው ፎርስ ነው ሶ ይሄንን የሚያጠናልን የሜካኒክስ ብራንች ዳይናሚክስ ይባላል ፎርስ ምንድነው a pull or a push that acts on a body ነው የሆነ ቦዲ ላይ አክት የሚሆን መግፋት ወይ ደግሞ መሳብ ምን ይባላል ፎርስ ይባላል ማለት ነው and it's an external influence on object that causes the object to change its state of motion ስለዚህ የዛን ኦብጀክት state of motionን change የሚያደርግ ነገር ነው state of motion ምንለው ያ ነገር at motion ነው motion ላይ ነው ወይስ at rest ላይ ነው እየተንቀሳቀሰ ነው እየተንቀሳቀሰ አይደለም የሚለው ነው state of motion ምንለው ስለዚህ እየተንቀሳቀሰ ያልሆነውን ነገር እንዲንቀሳቀስ ያደርጋል እየተንቀሳቀሰ ያለውን ነገር ደግሞ እንዲቆም at rest ላይ እንዲመጣ ያደርጋል ይሄ ሁሉ የፎርስ ኢፌክት ነው ፎርስ ምንለው is a vector quantity is a unit ኒውተን ነው እዚህ ላይ ብዙ አሁን ዘለል ያደርግን ነው ሐሳብ ምናነሳው የባለፈውን ቪዲዮ ማየት ስለምችሉ ማለት ነው ስለ ዳይናሚክስ የተሰራው እሱኛው ቪዲዮ ላይ ያልተካተቱ ነገሮች አሉ ለምሳሌ እንዴት ነው አክሰለሬሽን ምንፈልገው ኒውተን ሰከንድ ሎን ለምሳሌ ኢንክላይንድ ፕሌን ላይ ሲሆን ሆሪዞንታል ሰርፌስ ላይ ሲሆን የሆነ ምንድነው ፑሊ ሲኖር ምናምን የሚለው ስለሱ ነው በደንብ የምናነሳውና ብዙ አጣብቁ ማብራሪያ ከፈለጋችሁ ወደ ኋላ ስለ ፈርስት ሎው ኦፍ ሞሽን ስለ ሰከንድ ሎው ኦፍ ሞሽን ማብራሪያዎችን በባለፈው ቪዲዮ ታገኛላችሁ ማለት ስለዚህ ፎርስን ለሁለት መክፈል እንችላለን ኮንታክት እና ነን ኮንታክት ፎርስ ብለን ኮንታክት ፎርስ ምንለው በቃ it's a force that acts on object by another in a physical contact ማለት ነው በመካከላቸው ፊዚካል ኮንታክት ያስፈልጋል ባለፈው ዘርዘናል አይደለ ማን እንደሆኑ ፍሪክሽናል ፎርስ ቴንሽን ኖርማል ፎርስ እነዚህ ኮንታክት ፎርሶች ናቸው ነን ኮንታክት የሚባሉት without a direct physical contact የሚፈጠሩ ፎርሶች ናቸው ማለት ነው ለምሳሌ gravitational force ማንኛውም ነገር እርስ በርስ ምድር ላይ ኢንቨርስ ላይ ያለው ነገር በሙሉ አንዱን የመሳብ ምን አለው ብቃት አለው magnetic force ምንለው አለ electric force ምንለው አለ እነዚህ ሁላ ምን አይፈልጉም direct physical contact አይፈልጉም ማለት ነው ምንድነው የፎርስ ኢፌክት እሺ ፎርስ ምንድነው የሚያመጣው ነገር የመጀመሪያው it can cause or block motionን የሞሽን ምክንያት ነው ሞሽን እንዳይኖርም ብሎክ የሚያደርገው ፎርስ ነው ሌላ ዳይሬክሽን ቼንጅ ያደርጋል ሌላ ስፒድ አፕ ለምሳሌ የሆነ ሰው ዝም ብለን ህፃን ልጅ ሳይክል እየተለማመደ እንዴት ነው መጀመሪያ ላይ ደግፈን ሁለቱን መሪ ይዘን እንትን እንለዋለን አይደለ ለማስለመድ እንሞክራለን ከዛ ምን ይላል ዳገት ላይ ሲሆን ግፋኝ ይላል አይደለ ሶ ፎርስኛ ስንሰጠው ስፒድ አፕ ያደርጋል ማለት ነው ስሎ ዳውንም ያደርጋል በጣም እየሮጠ ያለን ነገር ወይ እየሄደ ያለን ነገር እኛ ያን ነገር ግራፕ ምናረጋው ምንድነው ሞሽኑን አቆም ነው ማለት ነው ስሎ ዳውን አደረግ ነው ማለት ነው ሌላ ደግሞ ዲፎርሜሽን ምንለው ነገር አለ ዲፎርሜሽን ማለት ሼፕ እና ሳይዝ ይቀየራል የቦዲዎችን ሼፕ እና ሳይዝ አይደለ ፎርስ አፕላይ ሲደረግባቸው አንዳንድ ኦብጀክቶች ሊሰበሩ ይችላሉ ሳይዛቸው ሊቀየር ይችላል ይሄ ሁሉ የፎርስ ኢፌክት ነው ማለት ነው ኔት ፎርስ ምንድነው ኔት ፎርስ ማለት ሲንግል ፎርስ obtained by adding two or more forces simultaneously acting on a body የሆነ ቦዲ አለ ብዙ ፎርሶች አፕላይ ተደርገውበታል እዛ ቦዲ ላይ ስለዚህ እነዛን ፎርሶች ደምረን የምናገኘው አንድ ሲንግል ፎርስ ምን ይባላል ኔት ፎርስ እንለዋለን ማለት ነው እንዴት ነው እሺ ፎርስን የምንደምረው ለምንድን ነው የምንደምረው ፎርስ አዲሽን is the same as vector addition ነው because ፎርስ ራሱ ቬክተር ነው ልክ ቬክተሮችን እንደምንደምረው ፎርሶችን መደመር እንችላለን to add two forces simultaneously exerted at a point on a body we can apply the law of parallelogram technique of vector addition ቬክተር ላይ parallelogram law of technique of addition ተዝካላችሁ ሁለት ቬክተሮች ለምሳሌ a እና b የሚባሉ ቬክተሮች በሆነ አንግል ቴታ ለምሳሌ this is vector a this is vector b በሆነ አንግል ቴታ ተላይተው ሁለቱ ቬክተሮች ተቀምጠዋል ስለዚህ የዚህ
ሪዛልታንት ቬክተር ፈልጉ ሁለቱን ቬክተሮች ደምሩ ብንለ ምንድነው የምናደርገው ዲያጎናሉን ነው የምንወስደው አይደለ የዚህን እናራዝመዋለን ይሄ v ከሆነ እንደምናውቀው በፓራሌሎግራም opposite sides are parallel and they are also equal ስለሆነ ይሄኛው b ስለሆነ ይሄም በተመሳሳይ b ይሆናል ይሄ a ከሆነ ይሄኛውም a ይሆናል so ምን ፎርሙላ ትዝ ይላችኋል ሪዛልታንት ቬክተር ለመፈለግ ራዲካል አድርጌ a square plus b square plus 2ab cos theta የምትባል ፎርሙላ አለች ይሄ ነው ሎ ፓራግራም ቴክኒክ ኦፍ ቬክተር አዲሽን ማለት ነው ስለዚህ በዚህ ተጠቅመን ሁለት ፎርሶችን ሳይመንቲኒየስሊ አንድ ኦብጀክት ላይ ኤግዘርት የተደረጉ ፎርሶችን መደመር እንችላለን ማለት ነው so for several forces applied simultaneously ከሁለት for several forces ደግሞ the resultant or net force can be obtained by using resolution technique ነው ይሄ ፓራግራም የሚሰራው ለሁለት ቬክተሮች ብቻ ነው ለሁለት ፎርሶች ማለት ነው ከሁለት ፎርሶች በላይ ከሆነ resolution technique እንጠቀማለን resolution ማለት መበተን ማለት ነው ሚስ ምን ማለት ነው አንድ ፎርስ በሆነ አንግል ቴታ አፕላይ ሲደረግ የሆነ ኦብጀክት ላይ የራሱ ኤክስ እና ዋይ ኮምፖነንቶች አሉ ስለዚህ ያንን ኤክስ እና ዋይ ኮምፖነንቶች ማውጣት ማለት ነው ሪዞሉሽን ማለት so we first resolve the forces into their rectangular components እንላቸዋለን ኤክስ እና ዋይ ኮምፖነንትስ ሌላኛው ስማቸው rectangular components ለ2D ፎርሶች ማለት ነው 3D ከሆነ ደግሞ zም ኮምፖነንት እናመጣለን ማለት ነው so ከዛ በኋላ and then find their resultant along their component direction ስለዚህ በx direction ያለውን ከx direction ጋር ደምራለሁ y direction ላይ ያለውን ከy direction ጋር ደምራለሁ then finally ምን አረጋለሁ ሁለት ነገር አገኛለሁ አይደለ አንድ በx ኮምፖነንት አገኛለሁ አንድ y ኮምፖነንት አገኛለሁ ስለዚህ የዛን ማግኒቲዩድ ፈልጋለሁ በምን using a Pythagoras theorem ትዝ ይላችኋል አይደለ ለምሳሌ እዚህ ጋር a b ቢሆን እኛ c ነው አይደለ እቺ በx ዳይሬክሽን ያገኘናት ፎርስ ናችሁ ብላችሁ አስቡ እቺ በy ነው ስለዚህ c ለማግኘት a square plus b square ራዲካል አድርገን እናገኛለን ማለት ነው አንግሉን ደግሞ ታንጀንት ፋንክሽን እንጠቀማለን እቺ ቴታ የምትባል አንግል ብትኖረን ኦፖዚት ኦቨር አጀሰንት አድርገን b ኦቨር a አድርገን ቴታ መፈለግ እንችላለን ማለት ነው ወይም ደግሞ ዳይሬክሽን ኮዛይንስ የሚባሉ አሉ አይደለ ትዝ ካላችሁ ዳይሬክሽን ኮዛይንስ I think 11ኛ ክፍል ቬክተር ላይ ማለት ነው ዳይሬክሽን ኮዛይንስ ምን ላቸው አሉ ለምሳሌ ኮስ አልፋ ኮስ ቤታ ኮስ ጋማ ምን ላቸው አሉ ምን ማለት ይመስላችኋል እነዚህ ሶስቱ ቬክተሮች ለምሳሌ አልፋ ማለት ቬክተሩ ከኤክስ ዳይሬክሽን ጋር የሚኖረው አንግል ከዋይ ዳይሬክሽን ጋር ከዜድ ዳይሬክሽን ጋር እነዚህን መፈለግ እንችላለን 3D ከሆነ ብዙ ጊዜ 2D ከሆነ ደግሞ ታንን መፈለግ እንችላለን ማለት ነው ሶ ስንቀጥል ኒውተንስ ፈርስት ሎው ኦፍ ሞሽን ነው የምናየው ምንድነው ኒውተንስ ፈርስት ሎው ኦፍ ሞሽን an object will remain at its state of motion unless unbalanced force acted on it or በሌላ አገላለጽ a body at rest will remain at rest and the body in motion at constant velocity will continue in motion at the constant velocity unless acted upon external force የሆነ ኦብጀክት ላይ external force apply እስካላደረግንበት ድረስ የነበረበትን ሞሽን ይዞ ይቀጥላል አንድ የሆነን መጽሐፍ የሆነ ጠረጴዛ ላይ ባስቀምጥ እና ከዛ ጠረጴዛ ላይ እኔ እስካላነሳው ድረስ ያ መጽሐፍ ከዛ ቦታ ላይ ምንም ሊንቀሳቀስ አይችልም አይደል የነበረበት ሞሽን አትሬስት ነው አትሬስት ላይ ይቀጥላል የሆነ እየተንቀሳቀሰ ያለው ነገር ላይ እኔ ኤክስተርናል ፎርስ አፕላይ ካላደረኩበት ድረስ በነበረበት ስቴት ይቀጥላል ነው በቃ ይሄ ነው ኒውተንስ ፈርስት ሎው ኦፍ ሞሽን ሶ ኒውተንስ ፈርስት ሎው ኦፍ ሞሽን ስናነሳ ስለ ማስ እና ኢነርሻ እናወራለን ምንድነው ኢነርሻ is a tendency of the object to resist any attempt to change its velocity አንድ ኦብጀክት ቬሎሲቲውን እንዳይጨምር ምን ያህል ሬዚስት ያደርጋል ተግባባን በጣም ለምሳሌ ይሄድ ያለ ነገር ላለመቆም በጣም ሌላ ደግሞ ይሄድ ያለ ነገር ደግሞ ፍጥነቱን እንዳይጨምር ቬሎሲቲውን እንዳይጨምር ምን ያህል የመቋቋም ብቃት አለው ነው ይሄ ነው ኢነርሻ ማለት ስለዚህ ማሱ ትልቅ ከሆነ አብሮ ምን ይጨምራል ማለት ኢነርሻው ይጨምራል ማለት ነው and the change in state of motion of a body depends in addition to the external force on the quantity of matter the greater the quantity of matter in the body the stronger is the tendency of the body to preserve a constant velocity ስለዚህ ማስ ማለት it's the total quantity of matter in a body ነው አይደለ ስለዚህ quantity of matter ያ ቦዲ ላይ ከጨመረ ያንን የነበረውን ቬሎሲቲ ይዞ የመቀጠል ብቃቱ እየጨመረ ይመጣል ልክ ወፍራም ሰውንና ቀጭን ሰው መገፍተር እኩል አይደለም አይደለ ወፍራም ሰው ምን አለው ያንን የመቋቋም ፎርስ የመቋቋም ብቃት አለው ልክ እንደዛ ማለት ነው ልክ ትልቅ መኪናና ትንሽ መኪናን እንደ ኤግዛምፕል መውሰድ ትችላላችሁ ማለት ነው ሶ the greater the inertia ማሱ ትልቅ ከሆነ ኢነርሻው አብሮ ትልቅ ይሆናል ምንድነው ኢነርሻ ላለመንቀሳቀስ ቬሎሲቲው ቼንጅ እንዳያደርግ ያለ ሬዚስታንስ ነው ቴንደንሲ ነው the tendency of the object to resist any attempt to change its velocity masses as a quantity of matter አይደለ እና quantitative measure of inertia እንለዋለን it is the quantitative measure of inertia or resistance to change in its motion of a body ማለት ነው
የኢነርሺያ የማስ ኤስአይ ዩኒት ምንድነው? ኪሎግራም ነው ማለት ነው። ባጭሩ ኒውተን ፈርስት ሎ ይሄ ነው። ሰከንድ ሎ ምንድነው? አክሰለሬሽን ኢዝ ዳይሬክትሊ ፕሮፖርሽናል ቱ ዘ ኔት ፎርስ አክቲንግ ኦን ኢት ኤንድ ኢንቨርስሊ ፕሮፖርሽናል ቱ ዘ ማስ። ከፈጠንኩ እንዳልኳችሁ ሪዝኔንት አረዱኝ። አክሰለሬሽን ከኔት ፎርስ ጋር ዳይሬክትሊ ፕሮፖርሽናል ነው። ዳት ሚንስ the acceleration of the body is directly proportional to the net force ማለት አክሰለሬሽን በጨመረ ቁጥር ፎርስ ይጨምራል ማለት ነው። እና ኢንቨርስሊ ፕሮፖርሽናል ቱ ማስ ማስና አክሰለሬሽን ሁሌ ተቃራኒ ናቸው። ለምን? አክሰለሬሽን ማለት ምን ማለት ነው? ፎርስ ኦቨር ማስ ስለሆነ when force increase acceleration increases but when mass increase acceleration decreases ማለት ነው። ይሄ ነው። note that this equation is a vector expression hence and is equivalent to three component equation። ችግሩ ምንድነው? አሁን ፎርስ ሲባል የቱ ጋር ያሳረፍኩት ፎርስ ኤክስ ላይ ነው፣ ዋይ ላይ ነው፣ ዜድ ላይ ነው? ይሄ ግልጽ መሆን አለበት አይደል? ስለዚህ በኤክስ ዳይሬክሽን ላለው ፎርስ ኦን ኤክስ ዳይሬክሽን ኢዝ ኢኳል ቱ ማስ ታይምስ አክሰለሬሽን ኢን ዘ ኤክስ ዳይሬክሽን ይሆናል። ዋይ ዳይሬክሽን ላይ ዋይ ላይ አፕላይ ያደረኩት ፎርስ ደግሞ ማስ ታይምስ አክሰለሬሽን ኢን ዘ ዋይ ዳይሬክሽን፣ ለዜድም በተመሳሳይ ማለት ነው። ይሄ ኒውተን ሰከንድ ሎ እንለዋለን ማለት ነው። እሺ ማስና ዌት ምንድነው ልዩነታቸው? ማስ ማለት ኢትስ ኤ ኳንቲቲ ኦፍ ማተር ማለት ነው። በአንድ ቦዲ ላይ የሚኖረው የማተር ኳንቲቲ ብዛት ነው። ስለዚህ በሎኬሽን ዲፔንድ አይሆንም። ኢትዮጵያ ውስጥ የለካ ነው የሆነ ነገር ወይም የለካ ነው ማሱ አሜሪካ ብሄር ተመሳሳይ ነው፣ ጨረቃ ላይ ብሄር ተመሳሳይ ነው፣ ጁፒተር ላይ ማርስ ላይ ብሄር ተመሳሳይ ነው። ምክንያቱም ማስ ማለት በውስጡ ያለው ማተር ኳንቲቲ ማለት ነው። the quantity of matter contained in the body ነው። እና the attractive force exerted by earth on an object ምን ይባላል? the attractive force exerted by the earth on an object መሬት አንድ ኦብጀክት ላይ ኤግዘርት የምታደርገው የመሳብ ፎርስ ምን ይባላል? ግራቪቴሽናል ፎርስ ይባላል። መሬት ዙሪያዋ ያለውን ነገር ወደ ራሷ ትስባለች። ይሄ ግራቪቴሽናል ፎርስ ይባላል። ይሄ ፎርስ ደግሞ ዳይሬክትድ ቱዋርድ ዘ ሴንተር ኦፍ ዘ እርዝ ነው ዳይሬክትድ የሆነው። ሶ ይሄ ግራቪቴሽናል ፎርስ ማግኒቲዩዱ ዌት ይባላል። በቃ ዌት ማለት ኦልሞስት ምን ማለት ነው? ግራቪቴሽናል ፎርስ እንደማለት ነው። ሶ the weight of an object is equal to the magnitude of the gravitational force ማግኒቲዩዱ ማለት ነው። የግራቪቴሽናል ፎርስ ማግኒቲዩዱ ምን ይባላል? ዌት ይባላል። እንደዚህ ሲባል ግን exerted on an object by the earth the weight of an object of mass aim on or near the surface of the earth is calculated as weight ማለት ምን ማለት ነው? mass times gravity። ስለዚህ ዌት ምንድነው? ስካላር ነው ቬክተር? እስኪ ይሄንን መልሱ። ለምንድነው እዛ ጋር ማግኒቲዩድ ያልኩት? እሺ the magnitude of the gravitational force ያልኩት እስኪ መልሱን ብትነግሩኝ ደስ ይለኛል። because it depends on gravity weight varies with geographic location። ከፎርሙላው እንደምንረዳው weight ማለት mass times gravity ነው። ስለዚህ gravity ደግሞ ከቦታ ቦታ ይለያያል አይደለ? ሶ gravity ሲለያይ ከፍ ዝቅ ሲል weightም ከፍ ዝቅ ይላል። ምክንያቱም ጨረቃ ላይ ያለው gravitational force እና ምድር ላይ ያለው gravitational force አንድ አይደለም። ስለዚህ weight የሚባለው ነገር ኮንስታንት አይደለም ማለት ነው። እኔ እዚህ ምድር ላይ የሚኖረኝ weight እና ጨረቃ ላይ ሰው የሚኖረው weight አንድ አይደለም በግራቪቲ መለዋወጥ የተነሳ ማለት ነው። because gravity decreases with increasing distance from the center of the earth ከሴንተር ኦፍ ዘ earth በሄድን በራቀን ቁጥር gravity እየቀነሰ ይመጣል። ስለዚህ less weight ይኖረዋል ማለት ነው። ሲ ሌቭል ላይ ለምሳሌ እታች ላይ የሆነ weight ለክተን ከፍ ብለን higher altitude ላይ ያንን ኦብጀክት ብንለካው weight ዝቅ ይላል። ለምን? ግራቪቲው ዝቅ ስለሚል ማለት ነው ከሴንተር ኦፍ earth በራቀ ቁጥር። ሌላው ደግሞ ኒውተን ሰርድ ሎ ኦፍ ሞሽን እናያለን። ኒውተን ሰርድ ሎ ኦፍ ሞሽን ምንድነው የሚለን? if two objects interact ሁለት ኦብጀክቶች ኢንትራክት ሲያደርጉ the force 1 2 ማለት object 1 object 2 ላይ የሚያሳርፈው force exerted by object 1 on object 2 is equal in magnitude and opposite in direction to the force F21 exerted by object 2 and 1። ስለዚህ ሁለት ኦብጀክት አለ። ይሄንን 1 በሉት፣ እዚህ ጋር ደግሞ 2 በሉት። ሁለቱ ኢንትራክት አድርገዋል። ስለዚህ ይሄ የመጀመሪያው ኦብጀክት ሁለተኛው ኦብጀክት ላይ የሚያሳርፈው ፎርስ ሁለተኛው ኦብጀክት አንደኛው ኦብጀክት ላይ ከሚያሳርፈው ፎርስ ተመሳሳይ ነው። በማግኒቲዩድ በቁጥር ተመሳሳይ ነው። ነገር ግን በዳይሬክሽን ተቃራኒ ነው። ይሄ ወደዚህ ነው ፎርሱን አፕላይ የሚያደርገው፣ ይሄም ወደዚህ ነው ፎርሱን አፕላይ የሚያደርገው። ልክኛ ግርግዳ ስንገፋ እኛ ግርግዳውን የምንገፋበት ፎርስ ግርግዳው እኛን ከሚገፋበት ፎርስ ጋር ተመሳሳይ ነው፣ ግን ዳይሬክሽኑ
ተቃራኒ ነው። በቃ ይሄ ነው ኒውተንስ ሎው ኦፍ ሞሽን። ኔጌቲቭ ኢንዲኬትስ ኦፖዚት መሆኑን ነው የሚያሳየው። ሌላ ምንም ነገር አያሳየም እቺ ኔጌቲቭ። one of these forces is known as action force። አንደኛውን አክሽን ፎርስ ሌላኛውን ሪአክሽን ፎርስ እንለዋለን። በግድግዳው ኤግዛምፕል እኛ የሆነን ዎል ስንገፋ እኛ ዎሉ ላይ የምናሳድረው ፎርስ አክሽን ፎርስ ነው። የሱ ደግሞ ግፊት ሪአክሽን ፎርስ ነው ማለት ነው። so for every action force there is always exist an equal and opposite reaction force ማለት ነው። This also would mean that forces always occur in pairs. you አንዳንዴ ምርጫ ላይ ስለ ኒውተንስ ሎው ኦፍ ሞሽን ምን አይነት ጥያቄ ይኖራል? which of the following is not property of the Newton's law of motion ይባላል። የኒውተንስ ሎው ኦፍ ሞሽን ፕሮፐርቲ ያልሆነው ስለዚህ ፕሮፐርቲዎቹን ማወቅ ያስፈልገናል ማለት ነው። የመጀመሪያው ፕሮፐርቲ they always occur in pairs። ሁሌ በጥንድ ነው የሚገኙት። ሁሌ አክሽን ፎርስ ካለ ሪአክሽን ፎርስ አለ። አክሽን ፎርስ ለብቻው ሊገኝ በፍጹም አይችልም። ተግባባን? or that a single isolated force cannot exist። ያው ይሄን ነው ሌላ ፕሮፐርቲው የሚሸውደው ኒውተንስ ሎው ኦፍ ሞሽን ላይ they always act on two different objects። በሁለት የተለያየ ኦብጀክቶች ላይ ነው አፕላይ የሚደረጉት። እንዳትሳሳቱ አንድ ኦብጀክት ላይ አይደለም አፕላይ የሚደረገው። ለምን? እኔ ግድግዳውን ስገፋው እኔ ግድግዳው ላይ መግፋቴ አንድ ኦብጀክት ነው። እሱ እኔን መገፋቱ እጄ ደግሞ ሌላኛው ኦብጀክት ነው። ስለዚህ ሁለት ዲፈረንት ኦብጀክት ላይ ነው ያለው። ሌላ ሁለተኛ ጥያቄ ሽልማት ይኖረዋል ይሄን ለመለሰ ሰው በደንብ አብራርቶ እንትን ላለልኝ ሰው። ከዚህ በፊት ጠይቄያችሁን አላውቅም። ለምንድን ነው የማይጠፋው? ሁለቱ ፎርሶች ለምንድን ነው የማይጠፉት? ተጠይቆ ከሆነ ሽልማት አይኖረው ትዝ ስላላለኝ ነው። ሁለት ኦብጀክት ተገፋፋ አይደለ? ሁለቱም በማግኒቲዩድ እኩል ከሆኑ ለምን አይጠፋፉም? አንደኛው ዳይሬክሽንም ኦፖዚት ናቸው፣ ማግኒቲዩዳቸውም እኩል ነው። ለምንድን ነው የማይጠፋፉት? ሪዝኑን ቢነግረኝ ሰው ካለ ደስ ይለኛል። እንዳልኳችሁ ካልተጠየቀ ማለት ነው። ሌላኛው ኖርማል ፎርስ ነው የምናየው። ምንድነው ኖርማል ፎርስ? ኖርማል ፎርስ is the reaction force a surface exerts to support the object resting on it። ስለዚህ የሆነ ሰርፌስ ላይ ኦብጀክት ተቀምጧል። ስለዚህ ሰርፌሱ ይሄንን ኦብጀክት በራሱ ላይ እንዲቀመጥ ኤግዛክት የሚያደርገው ኦብጀክቱን ሰፖርት የሚያደርግበት ፎርስ ምን ይባላል? ኖርማል ፎርስ ይባላል። ሰርፌስ ነው። ስለዚህ እንደዚህ ነው ማለት ነው። ኖርማል ፎርሱ ሰርፌሱ ምኑ ላይ ኦብጀክቱ ላይ የሚያሳርፈው ፎርስ ነው ኖርማል ፎርስ። ይሄ ኖርማል ፎርስ እንደዚህ አይነት ፕሌን ላይ ሲሆን በጣም ቀላል ነው ማለት ምን ማለት ነው? ከዌይቱ ጋር እኩል ነው። ሌላ ፎርስ ዋይ ዳይሬክሽን ላይ የለንም። ይሄ ዌይት አለን ኤምጂ፣ ማንኛውም ነገር ዌይት ይኖረዋል አይደል? ስለዚህ ኖርማል ፎርስ ወደ ላይ ከሆነ በዋይ ዳይሬክሽን ምን እንላለን? ሰሜሽን ኦፍ ዋይ ኢዝ ኢኳልስ ቱ 0 ፎርሱ ማለት ነው። ለምን? እየተንቀሳቀሰ አይደለም፣ ቁጭ ብሏል። ቁጭ ካለ አክሰለሬሽን የለውም ማለት ነው። ማስ ታይምስ አክሰለሬሽን ማለት አክሰለሬሽን 0 ከሆነ 0 ሲባዛ በማሱ 0 ነው የሚሆነው። ስለዚህ በዋይ ዳይሬክሽን ምንም ነገር ፎርስ ከሌለን ይሄ ኖርማል ፎርስ ያልነውና ዌይቱ እኩል ነው ማለት ነው። why the book doesn't fall to the ground is because the normal force balances the weight። ለምንድን ነው እዚህ ጋር የሆነ ኤግዛምፕል አለ መሰለኝ። for a book on a table the normal force is the upward force that the table exerts። እሺ ይሄን እንደ ቴብል አስቡት። እዚህ ጋር ተቀምጧል የሆነ ነገር። ለምንድን ነው ወደ መሬት እንዳይወድቅ ያደረገው? ምክንያቱም የቴብሉ ሰርፌስ ቡኩ ላይ የሚያሳድረው ኖርማል ፎርስ ነው ማለት ነው። this is the reason why the book doesn't fall to the ground ማለት ነው። ዌት አለው እኮ አይደለ? ወደ ታች እኮ እየሳበው ነው። ምክንያቱም መጽሐፍ ማንኛውም ነገር ዌት አለው። መጽሐፉ የራሱ ዌት አለው። ወደ ታች እየሳበው ነው። ያንን ተቋቁሞ ግን ሰርፌሱ ወደ ላይ ስለሚገፋው ነው። ለዛ ነው የማይወድቀው። ኖርማል ፎርስ ማለት ይሄ ነው። እሺ ኖርማል ፎርስ on a body on inclined plane። inclined plane ላይ ኖርማል ፎርስ እንዴት ነው? ልክ እንደዚህ አይነት ቦታ ላይ ኖርማል ፎርስ እንዴት ነው? Consider an object with mass m placed on an inclined plane with theta angle of inclination from the horizontal direction. Whenever an object is placed on an inclined plane, S vector will be broken down into parallel and perpendicular to inclined plane, and the parallel component of the weight is always directed down to the inclined plane. እስኪ ፊገሩን እኔ እንደዚህ አይገባንም እያወራን አይደለ? እዩት ድጋሚ ልሳልላችሁ። የሆነ ኦብጀክት አለን ኢንክላይንድ ፕሌን ላይ ነው ያለው። ኖርማል ፎርስ ምን ብለናል? ሁሌ ሰርፌሱ ነው አፕላይ የሚያደርገው። ስለዚህ ኖርማል ፎርስ ማለት እቺኛዋ ናት ማለት ነው። ያዙልኝ፣ ከሰርፌስ ነው ሁሌ የሚነሳው። ሌላ ደግሞ እዚሽ ጋር ምን የምትባል አንገላለችኝ? ቴታ የምትባል አንገላለችኝ። ሌላስ? አሁን ለምሳሌ የዚህ ነገር ዌይት ብላችሁ ምንም አትጠራጠሩ ማለት ዌይቱ ወደታች ነው። የዚህም ዌይት በተመሳሳይ ከዚህ ከመሃል ተነስቶ ከሴንተር ነው የሚነሳው አይደል? እንደምናውቀው ዌይት ወደታች ይወርዳል። ይሄ ምንድነው? ዌይቱ ነው። ግን አሁን እዚህ ላይ ሆሪዞንታል ነው፣ ችግር የለም። በቃ ዌይቱ ዳይሬክትድ ነው።
ዳውንዋርድ። እዚህ ጋር ግን ተጣሟል። ለምን? ኢንክላይንድ ነው፣ የሆነች አንግል አለች፣ ዞር ያለ ነው። ስለዚህ ዌይቱ ራሱ የራሱ ኤክስ እና ዋይ ኮምፖነንት አለው፣ ይበተናል ማለት ነው። ያዙልኝ። እንዴት ነው የምበተነው? እቺ ቴታ የምትባል አንግል ናት። እቺን እዚች ጋር አስረዘማታለሁ። በደንብ ተከታተሉኝ። ይሄንን አስረዘምኳት። መጀመሪያ ዌይት አወረድኩ ወደዚህ፣ አስረዘምኳት እቺን እንደዚህ። እቺ ቴታ ከሆነች በተመሳሳይ እቺም ቴታ ነው የምትሆነው። ልክ ትራያንግል እንደመስራት አስቡት። አሁን ምን አረጋለሁ? ሳይን ቴታ እና ኮስ ቴታን እዚህ ጋር ነው የምንጠቀመው። እስኪ ሳይን ቴታ ንገሩኝ። ይኸው እዚህ ጋር ምን አለችኝ? እንደዚህ ማስረዘም እችላለሁ። ልክ ፓራሌሎግራም ሎ እንደመጠቀም ማለት ነው። ሳይን ቴታ ኢዝ ኢኳልስ ቱ የትኛው ሳይድ ነው ምን ነው? ኦፖዚት ኦቨር ሃይፖተነስ። ሃይፖተነሱ ይሄ ነው፣ ሁሌ ዌይቱ ነው ሃይፖተነሱ። ኦፖዚት ሳይዱ የትኛው ነው? ይሄኛው ሳይድ ነው አይደል? ኦፖዚት ሳይዱ። ስለዚህ ኦፖዚት ሳይዱን እስኪ ዝም ብዬ ምን ልበለው? ዜድ ብቻ ልበለው። ዜድ ኦቨር ኤምጂ። ስለዚህ ዜድን ስፈልግ ምን አደርጋለሁ? ዜድ ኢዝ ኢኳልስ ቱ ኤምጂ ሳይን ኦፍ ቴታ። አያችሁ እቺ ሳይድ ምንድናት ማለት ነው? ሳይን ቴታ። ምን ብያለሁ? በፓራሌሎግራም ሁለቱ ሳይዶች ኦፖዚት ሳይዶቹ ፓራራል ናቸው። እቺ ኤምጂ ሳይን ቴታ ከሆነች እቺኛዋ ምንድናት? ኤምጂ ሳይን ቴታ። ከየት እንዳመጣው ታያችሁ? ሳይን ቴታን ፈለኩ። እቺኛዋ ሳይድ ኦፖዚት ስለሆነች ኦፖዚት ኦቨር ደ ሃይፖተነስ አረኩ። ክሪስ ክሮስ አረክ ኤምጂ ሳይን ቴታ። እቺኛዋስ ጥያቄው፣ እቺኛዋ ደግሞ ምንድነው የምትሆነው? ኤምጂ ኮስ ቴታ ነው የምትሆነው። ለምን? በኮስ እንፈልጋለን። ኮስን እንፈልግ። አሁን ደግሞ ኮስ ቴታ ኢዝ ኢኳልስ ቱ ኮስ ቴታ ኢዝ ኢኳልስ ቱ ኮስ ቴታ ማለት ምንድነው? አጀሰንት ኦቨር ሃይፖተነስ። አጀሰንቱ ይሄ ነው አይደለ? አጀሰንት ምን ልበላት? እቺን ደግሞ ቢ ልበላት እስኪ። ቢ ኦቨር ሃይፖተነሱ ኤምጂ። ስለዚህ ቢን ስፈልግ ምን አደርጋለሁ? ቢ ኢዝ ኢኳልስ ቱ ኤምጂ ኮስ ቴታ። ስለዚህ እቺኛው ሳይድ ምንድናት? ኤምጂ ኮስ ቴታ። ጨረስኩ። ከዚህ በኋላ ለምንድን ነው እዚህ ጋር ምን ይለናል? the other component of weight perpendicular of a body on an inclined plane presses the plane downward but in normal direction. The Newton's third law said that the plane also exerted an equal magnitude but oppositely directed reaction force Newton. ስለዚህ ይሄ ሰርፌስ ይሄ ኦብጀክት ሰርፌሱ ላይ ፎርስ አፕላይ ያደርጋል። ሰርፌሱ ደግሞ የኢንክላይንድ ፕሌኑ ሰርፌስ ደግሞ ተመሳሳይ ፎርስ ነገር ግን ተቃራኒ ፎርስ ወደ ላይ አፕላይ ያደርጋል ብለናል። ስለዚህ ይሄኛው ኤምጂ ኮስ ቴታ ከሆነ ይሄ ምንድነው? ኤምጂ ኮስ ቴታ ነው ማለት ነው። ተመሳሳይ ነው። ለምን? ምክንያቱም በኤክስ ዳይሬክሽን ምን አለኝ? እዚህ ጋር ኤክስ ዳይሬክሽን ነው አይደል? ይሄ በኤክስ ነው ይሄ የምንለው። በኤክስ ዳይሬክሽን ምን አለኝ? ኤምጂ ሳይን ቴታ። ሌላ ነገር አለኝ? የለኝም። በቃ ይሄን ያለኝ። በዋይ ዳይሬክሽንስ? በዋይ ዳይሬክሽን ኤን እና ኤምጂ ኮስ ቴታ አለኝ። ስለዚህ ምን ብያለሁ? ይሄ ነገር እየተንቀሳቀሰ ካልሆነ ይሄ ነገር ባላንስ የሚያደርግ ከሆነ ተመሳሳይ ፎርስ አፕላይ የሚያደርግ ከሆነ ሁለቱ እኩል ናቸው ማለት ነው። ለዚህ ነው ኢንክላይንድ ፕሌን ላይ ኖርማል ፎርስ ስትባሉ ኤምጂ ኮስ ቴታ፣ ዌይት ስትባሉ ሁሌ እንደዚህ ካስቀመጣችሁ በኋላ ዌይት ስትባሉ እቺኛን ኤምጂ ሳይን ቴታ ነው የምትሏት ሁሌ፣ ለውጥ የለውም። ይሄ ነገር ካልተገለበጠ በስተቀር እንደዚህ ሲሆን ሊለይ ይችላል። ተግባባን አይደለ? በጥያቄ ስናየው ይገባችኋል። ችግር የለም። ስለ ፍሪክሽናል ፎርስ እንይና ከዛ ጥያቄዎች አሉ የተዘጋጁ፣ እነሱን እንሰራለን። So this formula for normal force valid only if other external force acting on a body doesn't have components perpendicular to the inclined plane. ሌላ ለኢንክላይንድ ፕሌኑ ፐርፔንዲኩላር የሆነ ነገር እስከሌለ ድረስ ይሄ ነገር ይሰራል። ምንድነው? ቴንሽን። ቴንሽን የሚባል ነገር ካሁን በኋላ ብዙ ትሰማላችሁ። ቴንሽን ማለት the magnitude of the force in stretched stringoች ገመዶች ላይ የሚኖር ፎርስ ነው። አንድን ነገር በገመድ ስናንጠለጥለው እዛ ገመዱ ላይ የሚኖረው ፎርስ ምን ይባላል? ቴንሽን ይባላል። because the magnitude of a vector quantity ቴንሽን ስካላር ነው። የሚገርመው ቴንሽን ምንድነው? ስካላር ነው። ለምን? የቬክተር ኳንቲቲ ማግኒቲዩድ ስለሆነ ቁጥር ነው የሚነግረን። ቁጥር ከሆነ ደግሞ ምንድነው? ስካላር ነው ማለት ነው። ፍሪክሽናል ፎርስ በፍሪክሽናል ፎርስ ብሎ ይቀጥላል። በሁለተኛው ቪዲዮ እንመለሳለን ማለት ነው።